ሰላም ጤና ይስጥልን ቤተሰቦቻችን። ዛሬ ደግሞ በሁለተኛው ክፍል የጠፋውን አሻራ ፍለጋ ጉዟችንን ወደ ጥንታዊቷ የስልጣኔ መፍለቂያ ኢራቅ እናደርጋለን። ስለ ኢራቅ ስናስብ ብዙዎቻችን ወደ አእምሮአችን የሚመጣው ባቢሎን የሚለው ስም እንደሆነ ተስፋ እናደርጋለን። ባቢሎን በአንድ ቀን አልተገነባም እየተባለ እንዳደግንም እንረሳም። ባግዳድ ወይም ሰፊው በረሃ ሊሆን ይችላል ስለ ኢራቅ ስታስቡ። ነገር ግን በዚህች ሀገር ልክ እንደ ኢራን ሁሉ በኢራቅ በባስራ አማራ ከተሞች ዙሪያ ልክ እንደኛው ጠቆር ያሉ ባህላቸው ከአፍሪካ የተቆራኘ አፍሮ ኢራቃውያን በታሪክ ዛንጅ በመባል ይታወቃሉ። ዛሬ በድንቅነሽ አፍሪካ በሚያስገርም ሁኔታ ጭራሽ አልአማራ ከሚባለው የኢራቅ ግዙፍ ግዛት ጋር ስሙ የተያዘውን ማህበረሰብ ታሪክ እንፈትሻለን። ይህ ስያሜ በአጋጣሚ የመጣ ነው ወይስ አልአማራ ከአፍሪካ ሄደ ከኢትዮጵያ ሄደ ህዝብ ነው? በፋርስ ባህረ ሰላጤ ድረስ ዘልቆ የቆየው ይሄ ጥንታዊ የደም ትስስር ውጤት። ይህ ጉዞ በጤግሮስና በኤፍራጥስ ወንዞች መካከል የተደበቀውን የአፍሪካን አሻራ የምናይበት ነው። ከ1000 ዓመታት በፊት በኢራቅ ምድር የተነሳው ታላቁን የአፍሪካውያን አመፅ ልዩ የሆነውን የፈውስ ስርዓታቸውን ዛሬም ድረስ በኩራት የያዙትን ማንነት እንመረምራለን። አፍሪካዊነት ከአህጉር ድንበር አልፎ በዓለም ዙሪያ የጣለውን ገናና አሻራ ዛሬም በዝርዝር እናሳያችኋለን። ጉዞአችንን ከመጀመራችን በፊት ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁን ልናስታውሳችሁ ወደድን። ወደ ምስጢራዊቷና ጥንታዊቷ ኢራቅ አሁን እንጓዛለን። በደቡብ ምስራቅ ኢራቅ በጤግሮስ ወንዝ ዳርቻ ላይ አልአማራ ከምትባል ውብና ታሪካዊ ከተማ ትገኛለች። ይህች ከተማ የሞይሳን ግዛት ዋና ከተማ ስትሆን ስሟ በኢትዮጵያ ካለው አማራ ነገድ ጋር የመመሳሰሉ ለብዙ የታሪክ ተመራማሪዎች፣ ተመልካቾች ትልቅ እንቆቅልሽ ሆኖ የቆየ ጉዳይ ነው። ምንም እንኳን አንዳንድ ምሁራን ስሙ ከመገንባቱ ወይም ከመኖር አማራ ከሚለው አረብኛ ቃል የመጣ ነው ቢሉም በቦታው የሚኖሩት አፍሪካውያን መገኘት ግን ታሪኩን ይበልጥ ምስጢራዊ ያደርገዋል። በዚች ከአልአማራ ከተማ በዙሪያ ባሉ ረግራጋማ ቦታዎች የሚኖሩ ሰዎች ከጥንት ጀምሮ ከብት አርቢዎች፣ አሳ አጥማጆች ናቸው። ይህ የአኗኗር ዘይቤ በናይል ሸለቆና በኢትዮጵያ ደጋማ ቦታዎች ላይ ከሚታወቀው የጥንት ስልጣኔ ጋር ተመሳሳይነት ያለው። አማራ የሚለው ቃል በሜሶፖታሚያ ምድር መገኘቱ በጥንት ዘመን በነበረው የሰዎች ስደትና የንግድ ልውውጥ የተፈጠረ የታሪክ አሻራ ሊሆን እንደሚችል ይገመታል። በአካባቢው የሚገኙ አፍሮ ኢራቃውያን ለዘመናት በዚች ከተማ ዙሪያ መኖራቸው የስሙን ትርጓሜ ወደ አፍሪካዊ ምንጭ እንዲያደላ ያደርገዋል። አንዳንዶች እንደሚሉት አማራ ማለት በጥንታዊው በኩሽ ቋንቋ ተዋጊ ወይም ነፃ የሚል ትርጉም ሊኖረው እንደሚችል ይገመታል። ይህ ደግሞ በኢራቅ ታሪክ ውስጥ የአፍሪካን ተዋጊነት ጽናት ካለው ቦታ ጋር በቀጥታ ያጣጥማል። ምንም እንኳን የስሙ ግንኙነት ሳይንሳዊ ማረጋገጫ ቢፈልግም በአልአማራ የሚኖሩት ጥቁር ኢራቃውያን ግን ዛሬም ድረስ በአካባቢያቸው በማንነታቸውን አቆራኝተው ይዘውታል። ስሙ በአጋጣሚ የተፈጠረ ይሁን ወይም የታሪክ ድልድይ አልአማራ ለኢራቅ አፍሪካውያን ትልቅ የማንነት መገለጫ ሆና ትኖራለች። የአፍሮ ኢራቃውያን ታሪክ ሲነሳ በ9ኛው መቶ ክፍለ ዘመን የተነሳው ታላቁ የዛንጅ አመፅ ወይም ዛንጅ ሊበሬሽን ዋነኛው ምዕራፍ ነው። በባስራ በደቡብ ኢራቅ በባርነት ይሰቃዩ የነበሩ አፍሪካውያን
በዓለም ታሪክ ውስጥ እጅግ ስኬታማ ከሚባሉ የነጻነት ትግሎች አንዱን አድርገዋል። ይህ አመጽ ለአማካይ 15 ዓመታት የዘለቀ ሲሆን ያን ጊዜውን ግዙፍ የአባሲድ ኸሊፋ ግዛት አንቀጥቅጠውታል። እነዚህ አፍሪካውያን አልሙክታራ የተባለችውን የራሳቸውን ከተማ መስርተው የራሳቸውን ገንዘብ አትመው ራሳቸውን ችለው ለዓመታት ኖረዋል። አመጽ በባርነት ላይ ብቻ ሳይሆን በኢኮኖሚ ግፍ ላይም የተመሰረተ ነበር። ጥቁር ኢራቃውያን በረግራጋማ ቦታዎች ላይ ካላቸው ልዩ እውቀት የተነሳ በጦርነት ወቅት የማይበገሩ ጀግኖች መሆናቸው ለዓለም አስመስክረዋል። የዛንጃ አመጽ መሪዎች ከአፍሪካ ቀንድ ከምስራቅ አፍሪካ የመጡ ነበሩ። ምንም እንኳን አመጹ በስተመጨረሻ በኃይል ቢቋጭም የአፍሪካውያን ድፍረትና የነጻነት ፍላጎት ግን በኢራቅ ታሪክ ውስጥ የማይጠፋ ጠባሳ ጥሎ አልፏል። ይህ ታሪክ ዛሬ በደቡብ ኢራንና ኢራቅ ለሚኖሩ አፍሪካውያን የኩራት ምንጭና የጥንካሬ መሰረት ነው። የዛንጃ አመጽ ያስተማረው ትልቁ ቁም ነገር አፍሪካውያን በየትኛውም የዓለም ጥግ ቢሆኑ ለነጻነታቸው የማይደራደሩ መሆናቸው ነው። ዛሬ በባስራ ጎዳናዎች ላይ የሚራመዱት አፍሮ ኢራቃውያን የእነዚያ ታላላቅ ተዋጊዎች የነጻነት ናፋቂዎች ልጆች ናቸው። ዳማቸው የአፍሪካን ጽናት፣ ታሪካቸው ደግሞ የኢራቅንም ምስጢር ይዟል። ባስራ በደቡብ ኢራቅ የምትገኘዋ የኢራቅ አፍሪካውያን ዋነኛ ማዕከል የሆነች ከተማ ናት። ይህች የባህር በር ለዘመናት ከምስራቅ አፍሪካ ለሚነሱ መርከበኞች መዳረሻ በመሆኗ የባህልና የዘር ውህደት የታየባት ስፍራ ሆና ቆይታለች። በባስራ ጎዳናዎች ላይ ስትራመዱ በኢራቅ ውስጥ ሳይሆን በሞምባሳ ወይም በዛንዚባር አሊያም በኢትዮጵያ እየዞራችሁ ያላችሁ ይመስላችኋል። በከተማ ውስጥ የሚገኙት አፍሮ ኢራቃውያን የራሳቸውን መንደሮች፣ ማህበራዊ አደረጃጀቶች አሏቸው። እነዚህ ሰዎች ምንም እንኳን ቋንቋቸው አረብኛ ቢሆንም የፊታቸው ገጽታ፣ የፀጉራቸው አቆራረጥ፣ ፈገግታቸውና ሙሉ በሙሉ አፍሪካዊ ናቸው ብሎ መናገር ይቻላል። ባስራ ለኢራቅ አፍሪካውያን መጠለያ ብቻ ሳትሆን ማንነታቸውን የሚገነቡባት የጠበቁባት ማዕከል ናት። በባስራ አካባቢ የሚታዩ ቤቶች የኑሮ ዘይቤያቸው ከናይል ሸለቆ ነዋሪዎች ጋር ተመሳሳይነት ያላቸው ናቸው። በተለይ በረግራጋማ ቦታዎች ላይ የሚኖሩት ማርሽ አረብስ መካከል ብዙዎች ጥቁር ኢራቃውያን ናቸው። እነዚህ ሰዎች በሸንበቆ ቤቶችን በመስራት ጎሽ በማርባት የሚታወቁ ሲሆን ይህ ጥበብ ከጥንት የሜሶፖታሚያ ስልጣኔ ጋር የተቆራኘ ነው። ባስራ የአፍሪካ ሙዚቃ፣ ምግብና ባህል በኢራቅ ምድር ሕያው ሆኖ የሚታይባት ከተማ ናት። በየዓመቱ የሚከበሩ በዓላት ወቅት በከተማዋ ድባብ የአፍሪካ የከበሮ ትርታን ይሞላል። ባስራ ላይ ላቅ ያላት ቦታ ለኢትዮጵያ እንደ ባህር ዳር ወይም እንደ ምጽዋ ነው። የንግድ ባህል መገናኛ ድልድይ። አፍሮ ኢራቃውያን አፍሪካዊነታቸውን ከጠበቁባቸው መንገዶች አንዱ ኑባን የተባለው የፈውስና የሙዚቃ ስርዓት ነው። ይህ ስርዓት በኢትዮጵያና በሱዳን እንደሚታወቀው ዛር የሚባል አይነት ሲሆን በከበሮ ድምፅና በጭፈራ መንፈሳዊ አካላት ህመሞችን ለማፈወስ የሚደረግ ክስተት ነው። ኑባን የሚለው ስም ራሱ ከኑቢያ የመጣ መሆኑ የታሪክ ምንጮች በግልጽ ያሳያሉ። በዚህ ስርዓት ወቅት ታምቦራ የተባለ ባለ 6 አውታር የሙዚቃ መሳሪያ ጥቅም ላይ ይውላል። ይህ መሳሪያ በኢትዮጵያ ከሚታወቀው ክራር ጋር እጅግ ይመሳሰላል። በስርዓቱ ወቅት የሚዘፈኑ ዘፈኖች፣ የሚያደርጉት እንቅስቃሴዎች በሙሉ ከአፍሪካ ቀንድ ጋር ጥልቅ ተመሳሳይነት ያላቸው መሆናቸውን ለአፍሮ ኢራቃውያን ህይወት እስትንፋስ ካሃባ የተባለው የባስራ ባህላዊ ሙዚቃ አፍሪካዊ አረባዊ ቅላጼዎች ተቀላቅለው የፈጠሩት ድንቅ ጥበብ ነው። በዚህ ሙዚቃ ውስጥ የሚለው የከበሮ አመታት በቀጥታ የምስራቅ አፍሪካ የመጡ መሆናቸውን ያረጋግጣል። የከበሮዎቹ ከለር እና ደግሞ ዶማም በመባል ይታወቃል። የሻባ ጭፈራ በትከሻና በድረት እንቅስቃሴ ላይ የተመሰረተ ነው። ይህ አይነቱ የጭፈራ ስልት በኢትዮጵያ በሱዳንና በኬንያ የባህር ዳርቻዎች የሚታወቁ ጭፈራዎች ጋር አንድ አይነት ናቸው። ሙዚቃው
ሲጀምር ትንሽ ልጆች ሳይቀሩ በትከሻቸው አፍሪካዊ እንቅስቃሴ ማሳየት መጀመራቸው በደማቸው ውስጥ ያለውን ተፈጥሮ ያሳያል። የሚገርመው ነገር ግን በእነዚህ ዘፈኖች ውስጥ አንዳንድ ጊዜ አፍሪካ የሚለው ቃልና በአፍሪካ ከተሞች ስም ይጠቀሳሉ። ይህም አካላቸው ኢራቅ ቢሆንም ልባቸው ግን አሁንም ከጥንታዊ ወገኖቻቸው ጋር መገናኘትን ያረጋግጣል። ሙዚቃው ለብዙዎች አፍሮ ኢራቃውያን ባለፈውና በዛሬው መካከል ያለ ድልድይ ነው። በባስራ ሌሊቶች ውስጥ የሚሰማው የከበሮ ድምፅ የአፍሪካን ጩኸት የነጻነት ዜማ ሆኖ ለዘመናት ቀጥሏል። ሙዚቃው ሲደለቅ ሰዎች ኢራቃዊነታቸውን ሳይረሱ አፍሪካዊነታቸውን በኩራት ይገልጻሉ። ይህ የባህል ውህደት በዓለም ላይ ካሉ እጅግ ማራኪ ክስተቶች አንዱ ነው። ቤተሰቦቻችን ስለ ኢራቅ አማራዎች ወይም አፍሮ ኢራቃውያን የነበረን ቆይታ ይህን ይመስላል። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ኮሜንት ማድረጋችሁንም እንዳትረሱ። ሰላም ፍቅር ለሀገራችን ይሁንልን።